የተፈራው ደረሰ። ጣናነሽ መንገድ ተዘጋባት። ስለ መርከቧ የተሰማው አነጋጋሪው መረጃ ጠቅላይ ሚኒስትር አብይ አህመድ ብዙ ቢሊዮን ዶላሮችን አፍሰው ከቻይና ሀገር ገዝተው ያስመጧት መርከብ መዳረሻዋ ለመድረስ ከመጣችው መንገድ ያክል ጥቂት ቢቀራትም ጣናነሽ ያልታሰበ ነገር ገጥሟታል። በዝርዝር እናየዋለን። ለዲያስፖራው የተላለፈው የመርዶ ዜና አነጋጋሪው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት ዛሬ ባደረገው ስብሰባ የውጭ ሀገር ዜጎች ወይም ዲያስፖራዎች በአንድ ጊዜ ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግ አዋጅ አጽድቋል። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። በአባይ ግድብ ዙሪያ ከፍተኛ ጥቃት ተፈጸመ። እስከ አፍንጫው የታጠቀው የአልሲሲ ቡድን በስተመጨረሻም ጥቃት ከፈተ። ግብጽ አሰልጥናና አስታጥቃ የላከቻቸው ታጣቂዎች ጥቃት መሰንዘር መጀመራቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። በዝርዝር እናየዋለን። ከውጭ ዜና ተጠናክሮ የቀጠለው የእስራኤል ጥቃት። እስራኤል በታዋቂው የጋዛ የባህር ዳርቻ ካፌ በፈጸመችው ጥቃት ቢያንስ 30 ፍልስጤማውያን ተገደሉ። ይህም የጥንክራችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። የተፈራው ደረሰ። ጣናነሽ መንገድ ተዘጋባት። ስለ መርከቧ የተሰማው አነጋጋሪው መረጃ ጠቅላይ ሚኒስትር አብይ አህመድ ብዙ ቢሊዮን ዶላሮችን አፍሰው ከቻይና ሀገር ገዝተው ያስመጧት መርከብ መዳረሻዋ ለመድረስ ከመጣችው መንገድ ያክል ጥቂት ቢቀራትም ጣናነሽ ያልታሰበ ነገር እንደገጠማት ነው የተሰማው። ጣናነሽ ገና የመዲናዋን መሬት ለቃ ሳትወጣ ትልቅ ፈተና ገጥሟታል። በአፋር በአዋሽ ባንክ በኩል አቆራርጣ ከአዲስ አበባ ገብታ በሱሉልታ አቅጣጫ ጉዞ ለመጀመር የዳዳች ቢሆንም መርከቧ መንገድ ላይ ለቀናት ሳትንቀሳቀስ መቆሟን ታወቀው። ጣናነሽ መርከብ ከአዲስ አበባ መግቢያ ጀምራ በመዲናዋ ለ3 ቀናት ያህል ከቦታ ቦታ ስትጓጓዝ ከቆየች በኋላ ከባለፈው ሳምንት እሁድ ጀምሮ ግን ከቦታው ሳትንቀሳቀስ ለሳምንት ያክል መቆሟ ብዙዎችን እያነጋገረ ያለ ጉዳይ ሆኗል። በአጀብና በከፍተኛ የሰው እይታ ታጅባ የሰነበተችው ጣናነሽ መርከብ በአዲስ አበባ እንጦጦ ተራራ አቅራቢያ በአዲሱ ገበያ በቅርብ ርቀት ላይ በሚገኝ አደባባይ ከሳምንት በላይ መቆሟ ታውቋል። እስካሁን ስለ ጉዳዩ ከመንግስት አካል ማብራሪያ ባይሰጥም ጣናነሽ ግን በወቅታዊ ጉዳይ ምክንያት ጉዞዋ እንዲዘገይ ስለመደረጉ በህዝቡ ዘንድ ሲወራ ይሰማል። ሆኖም በአሁኑ ሰዓት በአማራ ክልል በከፍተኛ ሁኔታ ተጠናክሮ እየተካሄደ ያለው መጠነ ሰፊ የጦርነት ዘመቻ እንዲሁም የመከላከያ ስምሪትን ተከትሎ የመርከቧ መዘግየት ምክንያት ክልሉ ላይ ያለው የጦፈ ጦርነት እንደሆነ ተገምቷል። ከጅቡቲ ተነስታ ጉዞ የጀመረችው ከ2 ወር በላይ ያስቆጠረችው ጣናነሽ መርከብ ከአንድ ወር በኋላ መዳረሻዋ በሆነው ባህር ዳር ከተማ ትደርሳለች ተብሎ ይጠበቃል። ነገር ግን መርከቢቱ እንደታሰበው ባህር ዳር በሰላም ትደርሳለች ወይ የሚለው የብዙዎች ጥያቄ ነው። ሆኖም ጀልባዋ በጉዞ ላይ ወራቶችን ማስቆጠሯ በበርካቶች ዘንድ ጥያቄ አስነስቷል። በዚህ ዘመን እንዴት ሌላ አማራጭ አይኖርም? ቢያንስ እንዴት የጀልባ መገጣጠሚያ ተቋም አይኖርም ሲሉ የተቹ ብዙዎች አሉ። ጀልባዋ ለማሳለፍ በሚደረግ ጥረት ምክንያት በርካታ መሰረተ ልማቶች ላይ ጉዳት የደረሰ ሲሆን በአካባቢው ነዋሪዎች ላይም የመብራትና ውሃን ጨምሮ በተለያዩ አገልግሎቶች ላይ መስተጓጎሎቹ ሲገለጽ ነበር። በሌላኛው አቅጣጫ ደግሞ የመከላከያ አመራሮች መርከቧ ወደ አማራ ክልል በምታደርገው ጉዞ ላይ ከስካሁኑ በተለየ ከፍተኛ ኃይል በማሰማራት በመርከቧ ላይ ከፍተኛ ጀባ እንዲደረግላት ትዕዛዝ የተላለፈ ቢሆንም በቀጠናው መስመር የሚኖረው ጉዞ ግን በፈተና የተሞላ ሊሆን እንደሚችል መገመት ቀላል ነው። በፋኖ ኃይል በኩልም የሚንቀሳቀሰው ቡድን በመርከቧ ላይ ጥቃት ሊፈጽም እንደሚችልና መርከቧን ሰለባ ሊያደርጋት እንደሚችል እየተነገረ ነው። በአማራ ሕዝብ በከፍተኛ ጦርነትና መከራ ውስጥ እያለ የአብይን አሻንጉሊት ወደ ባህር ዳር አንሸኛትም የሚሉ አስተያየቶች በፋኖ ኃይል እየተነገረ ነው የሚሉ መረጃዎች መውጣታቸውን ለማየት ችለናል። ጠቅላዩ ከቻይና በብዙ ሚሊዮን ዶላር ገዝተው ያመጧትን ጣናነሽ መርከብ ከጎርጎራ ባህር ዳር ጣና እየተመላለሰች የትራንስፖርት አገልግሎት እንድትሰጥ ታስባ እንደመጣች ለማወቅ ተችሏል። ጣናነሽ ጀልባ 38 ሜትር ዝማኔ ያላት ሲሆን 188 ሰዎችን የመያዝ አቅም እንዳላት ተገልጿል። ሆኖም ጣናነሽ መርከብ ከጅቡቲ አፋር ተጭና ከመጣች በኋላ በወልዲያ በኩል ባህር ዳር ትገባለች ተብሎ ቢታቀድም በዚያ ቀጠና ያሉ ድልድዮች መርከቧን የሚያሳልፉ ባለመሆናቸው የጉዞ መስመሯ ወደ መዲናው አዲስ አበባ ተቀይሮ ወደ ባህር ዳር በሱሉልታ በኩል ጉዞዋን ለመጀመርና ከዚያም በኋላም በአማራ ክልል ባለው ወቅታዊ ጦርነት ሳቢያ ከባድ ፈተና እንደሚገጥማት የብዙዎች ግምት ሆኗል። ለዲያስፖራው የተላለፈው የመርዶ ዜና አነጋጋሪው አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት ዛሬ ባደረገው ስብሰባ የውጭ ሀገር ዜጎች ወይም ዲያስፖራዎች በአንድ ጊዜ ሊኖራቸው የሚችለው የመኖሪያ ቤት ከአንድ በላይ እንዳይሆን የሚደነግግ አዋጅ አጽድቋል። ባለፈው ግንቦት ወር አጋማሽ ላይ ለፓርላማ ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴዎች ተደርገውበታል። የቀድሞው ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትን ድንጋጌዎች የያዘ ነበር።
ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ ከከተማ መሰረተ ልማት ትራንስፖርት ጉዳዮችና ከህግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁ ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲሆን አድርገው አሻሽለውታል። ከዚህ በተጨማሪ የውጭ ሀገር ዜጎች ሊኖራቸው የሚችሉ የመኖሪያ ቤት ቁጥር ላይ ገደብ አስቀምጧል። ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጅ የውጭ ሀገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያ እንዲወሰን የተተወ ነበር። ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሀሳብ ማንኛውም የውጭ ሀገር ዜጋ በሚኖረው የመኖሪያ ቤት ቁጥር 1 ነው የሚል ገደብ አስቀምጧል። በዚህ መረጃ ላይ ያሉት ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። ከአባይ ግድብ የተሰማው የድረሱልን ጥሪ። በአባይ ግድብ ዙሪያ ከፍተኛ ጥቃት ተፈጸመ። ግብጽ አሰልጥናና አስታጥቃ የላከቻቸው ታጣቂዎች ጥቃት መሰንዘር ጀመሩ። ከሱዳን ብሉ ናይል ግዛት ወታደራዊ ስልጠና ወስደው በቅርቡ የኢትዮጵያን ድንበር አቋርጠው የገቡ በርካታ ታጣቂዎች በአባይ ግድብ ዙሪያ ጥቃት መፈጸማቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። እነዚህ ከሱዳን ወታደራዊ ስልጠና ወስደው ወደ ኢትዮጵያ የመጡ ታጣቂዎች ከጥቂት ቀናት በፊት በአባይ ግድብ ዙሪያ በሚገኝ ስፍራዎች ላይ ከፍተኛ ጥቃቶችን እየፈጸሙ ሲሆን በጥቃቱም በርካታ ንጹሃን እንደተገደሉና በንብረት ላይ ውድመት እንደደረሰ ተነግሯል። ጥቃት ከተፈጸመባቸው ቦታዎች አንዱ በቤንሻንጉል ጉሙዝ ክልል የሚገኘው ልዩ ስሙ ቆታ ተብሎ በሚጠራው አካባቢ ሲሆን ታጣቂዎቹ በተጠቀሰው አካባቢ በፈጸሙት ጥቃት 17 ንጹሃን ዜጎችን ገድለው 6 ሰዎች ደግሞ በከፍተኛ ሁኔታ ቆስለዋል ነው የተባለው። ጥቃቱ ከተፈጸመ ከ2 ቀን በኋላ ደግሞ በአባይ ግድብ አቅራቢያ በሚገኝ የፌዴራል ካምፕ አካባቢ ታጣቂዎች በተሽከርካሪ ላይ በፈጸሙት ጥቃት አሽከርካሪዎችን ጨምሮ 9 ሰዎች ተገድለዋል። ከዚህ መረጃ ጋር ተያይዞ ወደ 170 የሚሆኑ በሱዳን ብሉ ናይል ግዛት ወታደራዊ ስልጠና የወሰዱ ታጣቂዎችም የኢትዮጵያን ድንበር አቋርጠው ወደ ቤንሻንጉል ጉሙዝ ክልል መዝለቃቸውን መዘገቡ የሚታወስ ነው። እነዚህ ኃይሎች ከሱዳን ስልጠናቸውን ጨርሰው ወደ ኢትዮጵያ ከገቡ በኋላ በአባይ ግድብ ዙሪያ ባሉ 3 ቦታዎች ላይ ተከታታይ ጥቃቶችን የፈጸሙ ሲሆን ከነዋሪዎቹ የተገኘው መረጃ እንደሚያሳየው የጉሙዝ ተወላጅና ሌሎች የአረበኛ ተናጋሪዎች መሆናቸውን ነው ለማወቅ የተቻለው። መንግስትም የአባይ ግድብን ለመጠበቅ እንደ አዲስ ተዋቅሯል ያለውን የህዳሴ ኮር ኮማንዶ ኃይልን ጨምሮ ጥቃቶቹ ከተፈጸመባቸው ቦታዎች በቅርብ ርቀት የሚገኙ የመከላከያ ሰራዊትና የፌዴራል ፖሊስ አባላቶችን ጥቃት አድራሾች ላይ ምንም አይነት ምላሽ አለመስጠታቸውን ከነዋሪዎቹ ለማወቅ ተችሏል። የአባይ ግድብ ኢትዮጵያን፣ ሱዳንና ግብጽን ለዓመታት ሲያጠማምድ የኖረ ትልቅ ፕሮጀክት ሲሆን ከሱዳን ወታደራዊ ስልጠና በመውሰድ የኢትዮጵያን ድንበር አቋርጠው በግድቡ አቅራቢያ ጥቃት የፈጸሙ ታጣቂዎች እንደ ግብጽ ካሉ የውጭ ኃይሎች ጋር ግንኙነት እንዳላቸው የመረጃ ምንጮች አያይዘው ገልጸዋል። ይህ በእንዲህ እንዳለ የቤንሻንጉል ህዝብ ነጻ አውጪ ንቅናቄ በመባል የሚታወቀው ቡድን በሱዳን ውስጥ ወታደራዊ ሰፈር ገንብቶ በአልሲሲ መንግስት ከፍተኛ ድጋፍ ሲያገኝ እንደነበር መረጃዎች ይጠቁማሉ። ቪዲዮቻችን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና እንለፍ። ተጠናክሮ የቀጠለው የእስራኤል ጥቃት። እስራኤል በታዋቂው የጋዛ የባህር ዳር ካፌ በፈጸመችው ጥቃት ቢያንስ 30 ፍልስጤማውያን ተገደሉ። ካፌው በአብዛኛው በተማሪዎች፣ ጋዜጠኞችና ተሟጋቾች የሚዘወተር ነው። በባህር ዳርቻው አጠገብ ድንኳኖች ባሉት አልባቃ ካፍቴሪያ በተፈጸመ ጥቃት የተገደሉ ቢያንስ 20 የፍልስጤም አስክሬን ማውጣቱን በሐማስ የሚተዳደረው የጋዛ የሲቪል መከላከያ ቃል አቀባይ ለቢቢሲ ተናግረዋል። ከተገደሉት በተጨማሪ በርካታ ፍልስጤማውያን ቆስለዋል። ጥቃቱ ባደረሰው ፍንዳታ በተፈጠረ ትልቅ ጉድጓድ የገቡ ነዋሪዎች ህይወት ለመታደግ የነፍስ አድን ሰራተኞች መሰማራታቸውንም አክለዋል። እስራኤል በተጨማሪ ወደ ጋዛ የሚደርሰውን የሰብአዊ እርዳታ ሙሉ ለሙሉ ዘግታ የነበረ ሲሆን በዓለም አቀፍ ደረጃ ማስጠንቀቂያዎች መሰጠቱን ተከትሎ ከ11 ሳምንት በኋላ በከፊል አላልታለች። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።